ዩቱብ ላይ አሪፍ የሆነ ገንዘብ ሜክ የምታደርጉበትን 10 ኒቾች በዛሬ ቪዲዮ እነግራችኋለሁ። እዚህ ጋር ማወቅ ያለባችሁ ነገር በእነዚህ ኒቾች አንደኛ ሎንግ ተርም ቪው ናቸው። ይህ ማለት ዛሬም ይታያል፣ የዛሬ 2 ዓመትም የዛሬ 5 ዓመትም የሚታዩ ኒቾች ናቸው። ሁለተኛ ደግሞ አርፒኤማቸው ወይ ደግሞ ክፍያቸው አሪፍ የሆነ ኒቾች ናቸው ማለት ነው። እንግዲህ ቤተሰብ አንዳንድ ጊዜ የዜና ቻናሎች ካያቸው ማክሲመም 1 ሳምንት ነው የሚታዩት ማለት ነው። ነገር ግን በእነዚህ ኒቾች ተጠቅማችሁ ቪዲዮ የምትሰሩ ከሆነ ሎንግ ተርም ቪዲዮ አላቸው ማለት ነው። የዛሬ ዓመትም የዛሬ 5 ዓመትም የሚታዩ ቪዲዮች ናቸው ወይ ደግሞ ኒቾች ናቸው ማለት ነው። ከእናንተ የሚጠበቀው ሜቢ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ሞራል እንዲሆንልኝ አድርጉልኝ እላችኋለሁ። እንግዲህ ቤተሰብ ከ10ኛ እንጀምራለን ማለት ነው። 10ኛ ላይ ምርጥ የሆነ ኒች ነው ብዬ አመጣላችሁ። ፕሮዳክቲቪቲ አንድ ካሪየር ዲቨሎፕመንት ስፔሻሊ ስለ ፕሮዳክቲቭ የሚተነትን ቻናል ወይ ደግሞ ቪዲዮ ከሆነ እንደዚህ አይነት ኒቾች ላይ የሚሰሩ ከሆነ አሪፍ የሆነ ፔይመንት ይኖራቸዋል። ሁለተኛ ደግሞ ቪዋቸው ሎንግ ተርም ቪው ናቸው ማለት ነው። ዛሬ ታይቶ ነገ የማይታይ ወይ ደግሞ የዛሬ ዓመት የማይታይ ኒች አይደለም ማለት ነው። 10ኛ ላይ ፕሮዳክቲቪቲ እንድ ካሪየር ዲቨሎፕመንት ላይ የምትሰሩ ከሆነ ውጤታማ ልትሆኑ ትችላላችሁ ማለት ነው። 9ኛ ላይ ደግሞ የምናገኘው ቴሌኮሙኒኬሽን እና ኔትወርኪንግ ላይ የምሰሩ ከሆነ ነው። እንደዚህ አይነት ኒቾች ላይ የምሰሩ ከሆነ አንደኛ ስለ ቴሌኮሙኒኬሽን ነው። ላይክ ሲሲኤንኤ የሚታወቁ ሰዎች አሉ። ስለ ቤዚክ ኔትወርኪንግ የሚታወቁ ሰዎች አላችሁ እና ለምሳሌ ስለ ቤዚክ የሆነ ስለ ቤዚክ ኔትወርክ ዛሬ ቪዲዮ ከሰራችሁ ዛሬም ይታያል፣ የዛሬ ዓመትም ይታያል፣ የዛሬ 5 ዓመትም ይታያል። ያ ማለት ምንድን ነው? የማያልፍለት ቪዲዮ ነው ማለት ነው። ያ ማለት ማንም ሰው ኤኒታይም ማየት የሚችል ቪዲዮዎች ናቸው ወይ ደግሞ ኒቾች ናቸው ማለት ነው። እነዚህ ቴሌኮሙኒኬሽን እና ኔትወርኪንግ ላይ የምሰሩ ከሆነ አሪፍ የሆነ ገንዘብ ሜክ ማድረግ ትችላላችሁ። ሁለተኛ ደግሞ ሎንግ ተርም ቪው ናቸው ማለት ነው እነዚህ። 8ኛ ላይ ደግሞ የምናገኘው ስለ ምግብ አሰራር ኩኪንግ የሚሰሩ ከሆነ ሁሌም የሚታይ ቪዲዮ ነው ማለት ነው። እንደዚህ አይነት ኒቾች ማለት ነው። ስፔሻሊ አንደኛ አስተማሪ ናቸው፣ እንዴት ምግብ እንደሚሰራ እነዚህ ፕሮሴሶችን የምሰሩበት ከሆነ አስተማሪ ናቸው። እንዲሁ ደግሞ ዛሬ የሚታያል፣ የዛሬ 2 ዓመት 3 ዓመትም የሚታይ ቪዲዮ ነው ማለት ነው። እንዲሁ ደግሞ አሪፍ የሆነ ገንዘብም ሜክ የምታደርጉበት ምርጥ የሆነ ኒች ነው ማለት ነው። ይህ 7ኛ ነው ብያቸዋለሁ። 8ኛ ነው ብያቸዋለሁ። ሶሪ 8ኛ ነው ብያቸዋለሁ። 7ኛ ላይ የምናገኘው ደግሞ ሆም ኢምፕሩቭመንት ነው። ስለ ቤት ዲዛይን ላይ፣ ስለ ቤት አሰራር ላይ፣ ስለ ቤት እድሳት ላይ የሚሰሩ ከሆነ እንደዚህ የሚያስፈልጉ ማቴሪያሎች፣ እነዚህ ዲዛይኖቹ፣ የውስጥ ኢንስታሌሽኑ እንደዚህ አይነት ነገሮች ላይ የሚሰሩ ከሆነ ኤኒ ታይም ይታያል ማለት ነው። የፈለጋችሁበት ታይም ላይ እንደዚህ አይነት ቪዲዮዎች ኤክስፓየርድ ሆኑ ማንም ሰው ኤኒታይም መጥቶ ማየት የሚችል ነው ማለት ነው። እንዲሁ ደግሞ ገንዘብም ጄኔሬት አርፒኤሙ አሪፍ የሆነ ኒች ነው ማለት ነው። ይህ 7ኛ ነው ብያቸዋለሁ። 6ኛ ላይ ደግሞ የምናገኘው ሄልዝ ኤንድ ፊትነስ። ይህ እንግዲህ ለጤናችን የሚያስፈልገውን ስፖርት እና እንቅስቃሴ እንደዚህ አይነት ነገሮች ኢንክሉዲንግ ከአመጋገብ ጋር አድርጋችሁ የሚሰሩ ቪዲዮዎች ከሆነ ማንም ሰው ስለ ጤና ማወቅ ይፈልጋል። ምን አይነት ስፖርት መስራት፣ ምን አይነት ስፖርት በየትኛ ጤና አሪፍ እንደሆነ ማስራት ስለሚፈልግ እንደዚህ አይነት ነገሮች አንደኛ ትምህርታዊ ነው። ሁለተኛ ደግሞ እንደ ጤናም ማንም ሰው ለጤንነቱ ሲል ማድረግና ማስራት የሚፈልግ ስለሆነ እንደዚህ አይነት ቪዲዮዎች አንደኛ ሎንግ ተርም ቪው ናቸው። ሁለተኛ ደግሞ አሪፍ የሆነ ገንዘብም ሜክ ያደርጋል ማለት ነው። አርፒኤሙ አሪፍ ነው ማለት ነው። ይህ እንግዲህ 6ኛ ላይ የምናገኝ ሄልዝ ኤንድ ፊትነስ ነው ማለት ነው። 5ኛ ላይ የምናገኝ ደግሞ ቢዝነስ እና ኢንተርፕሪነርሺፕ። ይህ እንግዲህ ስለ ቢዝነስ አይዲያ ላይ ስለ ኢንተርፕሪነርሺፕ የሚሰሩ ቪዲዮዎች ከሆኑ ሁሌም ቪው አለው ማለት ነው። ሁሌም ምንድነው ገንዘብ ጄኔሬት ማድረግ ይችላል ማለት ነው። አርፒኤሙም አሪፍ ነው ማለት ነው። እንደዚህ አይነት ኒቾች ወይ ደግሞ እንደዚህ አይነት ቻናሎች ሁሌም ገንዘብ ሜክ ያደርጋሉ። ሁለተኛ ደግሞ ሁሌም የሚታዩ ቪዲዮዎች ናቸው ማለት ነው። እንግዲህ 5ኛ ነው ብያቸዋለሁ፣ ቢዝነስ ኤንድ
ኢንተርፕርነርሺፕ ብያችኋለሁ። አራተኛ ላይ የምናገኘው ደግሞ ኤዱኬሽን ኤንድ ኦንላይን ለርኒንግ ስፔሻሊ አስተማሪ የሆኑ ቪዲዮዎች ትምህርታዊ የሆኑ ቪዲዮዎች ማለት ነው እና ኦንላይን ለርኒንግ ጋር ተያይዞ እንደዚህ አይነት ቪዲዮዎች ላይ የሚሰሩ ከሆነ አንደኛ ሁሌም የሚታይ ቪዲዮ ነው ማለት ነው። ኤዱኬሽናል ሲሆን እንግዲህ ዛሬ ተምሮ አንድ ሰው ቢያል ነገ ደግሞ ሌላ መጥቶ ስለሚማርበት ሁሌም ይታያል ማለት ነው። ሎንግ ተርም ቪው ነው። እንዲሁ ደግሞ ገንዘብ አርፒኤሙ በጣም አሪፍ የሆነ ኒች ነው ማለት ነው። ይህ እንግዲህ አራተኛ ነው ብያቸዋለሁ። ኤዱኬሽን አንድ ኦንላይን ለርኒንግ ብያቸዋለሁ። ሶስተኛ ላይ የምናገኝ ደግሞ ሶፍትዌር አንድ ፕሮግራሚንግ ቱቶሪያልስ ስለ ሶፍትዌሮች ፉልም ሊሆን ይችላል፣ ሶፍትዌር ዲቨሎፕመንት ሊሆን ይችላል። እንዲሁ ደግሞ ስለ ፕሮግራሚንግ የሚሰሩ ከሆነ ሁሌም ይታያሉ ማለት ነው። እነዚህም ምንድን ናቸው? አንደኛ እንደ ኤዱኬሽንም ይሆናሉ ማለት ነው። ለምን አስተማሪ ነገር ናቸው። ሁለተኛ ደግሞ አስፈላጊም ናቸው ማለት ነው። ማንም ሰው እነዚህን ነገሮችን ማወቅ ስለሚፈልግ በየጊዜው ይታያል ማለት ነው። የሚታይ ቪዲዮዎች ናቸው ማለት ነው። እንግዲህ ስፔሻሊ ሶፍትዌር ዲቨሎፕመንት አካባቢ የሚሰሩ እንደዚህ ኮዲንግ ላይ የሚሰሩ ሲሲ ፕላስም ሊሆን ይችላል በደንብ የሚታወቁ ሰዎች፣ ጃቫም ሊሆን ይችላል። እንደዚህ ላይ የሚሰሩ ሰዎች ሁሌም ምንድነው ተፈላጊ የሆኑ ቪዲዮዎች ናቸው ማለት ነው። እንዲሁ ደግሞ አሪፍ የሆነ አርፒኤም አላቸው ማለት ነው። እንደዚህ አይነት ቪዲዮዎች ላይ የሚለቀቁ አድሶች ወይ ደግሞ ፕሮሞሽን ቪዲዮዎች በጣም ስላሉ ወይ ደግሞ ብዙ ስለሆኑ አሪፍ የሆነ ፔይመንት ወይ ደግሞ አሪፍ የሆነ አርፒኤም እዚህ ላይ ሜክ ማድረግ ትችላላችሁ ማለት ነው። እንግዲህ ሁለተኛ ላይ የምናገኘው ምርት የሆነ ኒች ነው። ሎንግ ተርም ቢሆንና እንዲሁ ደግሞ አርፒኤሙም አሪፍ ነው ያልኩት ኤአይ እና ቴክኖሎጂ ጋር ተያይዞ ነው። እንደምታውቁት አሁን ዘመኑም የኤአይ እየሆነ ነው፣ አርቲፊሻል ኢንቴሊጀንስ ማለት ነው። እንዲሁ ደግሞ የቴክኖሎጂ ዘመን ነው። በእንደዚህ አይነት ቪዲዮዎች ላይ የሚሰሩ ወይ ደግሞ ኒቻችሁ በዚህ ዙሪያ ከሆነ ኤአይ ላይ የሚሰሩ ከሆነ እንዲሁ ደግሞ ቴክኖሎጂ አዳዲስ ቴክኖሎጂ ላይ የሚሰሩ ከሆነ እነዚህ ቪዲዮዎች አንደኛ ምርት የሆነ አርፒኤም ያላቸው ብዙ ፕሮሞሽኖች ብዙ ካምፓኒዎች እንደዚህ አይነት ቪዲዮዎች ላይ ፕሮዳክታቸው ፕሮሞት እንዲደረግ ስለሚፈልጉ በጣም ተፈላጊ ነው። አርፒኤሙ ከፍተኛ ነው። ፐር 1000 ቪው የሚከፈለው ማለት ነው። በጣም አሪፍ ስለሆነ እነዚህም በጣም ምርጥ ናቸው። ሁለተኛ ነው ብዬ ያሰብኩትና ትክክለኛ ሁለተኛ ላይ የሚገኝ ኤአይ እና ቴክኖሎጂ መልክ ላይ የሚሰሩ ኒቾች በጣም ምርጥ ናቸው ማለት ነው። በጣም ምርጥ ነው። አንደኛ ነው። አንደኛ ኒች ሆነ አንደኛ ሎንግ ተርም ነው። ሁለተኛ ደግሞ ምንድነው አሪፍ የሆነ አርፒኤም ያለው ደግሞ ስለ ፋይናንሲንግ የሚሰሩ ከሆነ ነው። እነዚህ ቪዲዮዎች በጣም ወሳኝ ናቸው። አንደኛ ስለ ፋይናንሲንግ አስተማሪ ስለሆኑ ገንዘብ አካባቢ ደግሞ ገንዘብ ነክ የሆኑ ቪዲዮዎች በጣም ተፈላጊ ናቸው። ሁለተኛ ደግሞ ብዙ ጊዜ ዛሬም ታይቶ የዛሬ ዓመትም የዛሬ 5 ዓመት የዛሬ 10 ዓመትም የሚታዩ ቪዲዮዎች ናቸው ማለት ነው። እነዚህ ቪዲዮዎች እንዲሁ ደግሞ ብዙ ካምፓኒዎች ፕሮዳክታቸው ፕሮሞት እንዲደረግላቸው የሚፈልጉት ፋይናንስ እና ኢንቨስቲንግ አካባቢ ነው ማለት ነው። ፋይናንስ ላይ የሚሰሩ ኒቾች በጣም ተፈላጊነታቸው በጣም ከፍተኛ ነው አሁን ባለው ስታተስ ማለት ነው። እንግዲህ እነዚህ 10 ኒቾች በጣም ምርጥ ናቸው። አንደኛ ሎንግ ተርም ቪው ናቸው። ሁለተኛ ደግሞ አርፒኤማቸው ምርጥ ናቸው ብያቸዋለሁ። ቅድምም መግቢያ ላይ ተናግሬዋለሁ። ዜና ላይ የሚሰሩ ከሆነ ማክሲመም 2 ሳምንት ከታየላችሁ ከዛ በኋላ አይታይም። እስከዛ ድረስ ግን የተወሰነ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። በዛ ቪዲዮ ግን ከዛ በኋላ ሜክ ማድረግ አትችሉም። ማንም ዞር ብሎ 2 ሳምንት ያለፈውን ዜና ዞር ብሎ ስለማያላችሁ ማለት ነው። ነገር ግን እነዚህ አሁን በዛሬ ቪዲዮ የጠቀስኩላችሁ ኒቾች የዛሬ ዓመትም የዛሬ 2 ዓመት የዛሬ 5 ዓመትም መታየት የሚችሉ ቪዲዮዎች ናቸው። እንዲሁ ደግሞ አርፒኤማቸውን ብዙ ካምፓኒዎችም ክፍያውን ኢንቨስት አድርጎ ፕሮዳክታቸው ፕሮሞት እንዲደረግላቸው እዚህ ላይ ነው ኮሚኒኬት የሚያደርጉ አግሪመንት የሚያደርጉት እና ምርጥ የሆኑ ኒሾች ናቸው ማለት ነው። እንግዲህ ቤተሰብ አዳዲስ ዩቱበሮች ወይ ደግሞ ወደ ዩቱብ እየመጣችሁ ከሆነ መጀመሪያ ኒች ማምረጥ አለባችሁ። አሪፍ አሪፍ የሆኑ ኒቾች የሰራበታለሁ ብላችሁ ያሰባችሁ ኒቾችን ማምረጥ አለባችሁ ከነዚህ ኒቾች ማለት ነው። እንዴ ደግሞ
አንዳንድ ጊዜ ምንድን ነው እኔም ከዚህ በፊትም ሲያጋጥመኝ የነበረ ነገር ምንድን ነው ካላችሁ አንዳንድ ጊዜ ኒች እንመርጣለን። ይሄ አሪፍ የሆነ ገንዘብ እናገኝበታለን ምናምን ብለን እንመርጣለን። ነገር ግን የምንመርጠውን ኒች ሁሌም ኮንቲኒቲ ያለው ቪዲዮዎች የምንሰራበት ወይ ደግሞ ሳንሰለች እና ደስተኛ ሆነን የምንሰራበት ኒች መሆን አለበት። ለምሳሌ ፋይናንሲንግ በጣም አሪፍ የሆነ ኒች ነው ብለን ስለሰማን ብቻ እሱ ላይ መርጠን መስራት የለብንም። ለምን የእኛ ፍላጎት ምን ይመስላል? ሁሌም ደግሞ ይህን መረጃ ወይም ደግሞ ይህን እዚህ አካባቢ ቪዲዮ ማስራት እንችላለን ወይ የሚል ራሳችን ጋር የሚሄደውን መርጠን መስራት አለብን ማለት ነው። ስፔሻል አሁን አንዳንድ ሰዎች ስለ ፉድ ወይ ደግሞ ስለ ምግብ አሰራር ምናምን የሚችሉና ምግብ አሰራር ጋር ስፔሻሊ የማዳም ቅመሞች ምግብ ላይ ቢሰሩ ሞር አድቫንቴጅ ናቸው። እንዲሁ ደግሞ ስለ ፊትነስ የልዝ አካባቢ ወይ ደግሞ ዶክተር የሆኗቸው ሰዎች ደግሞ ሕክምና አካባቢ ያላችሁ ሰዎች ደግሞ ወይ ደግሞ ስፖርተኛ የሆኗችሁ ሰዎች ደግሞ በስፖርት ማስተርስ ያላችሁ ሰዎች ደግሞ ምንድነው ሄልዝ ኤንድ ፊትነስ ላይ ለዛ ስፖርት ለዛ ለሰውነታችን ለጤናችን ለየትኛ በሽታ የትኛ ስፖርት እንደሚመከር የትኛ ምግብ እንደሚመከር ብታስተምሩበትና እንደዚህ አይነት ቻናሎችን ክሬት ብታደርጉ ወይ ደግሞ ብትከፍቱና ብትሰሩበት አሪፍ የሆነ ገንዘብ ማድረግ ትችላላችሁ። እንዲሁ ደግሞ የሚሰሩ ስራዎች ኮንቲኒቲ ይኖራል ማለት ነው። ዛሬ ሰርታችሁ ነገ የምትቆሙ አይደለም፣ ወይ ደግሞ ነገ ሰርታችሁ ከነገ ወዲያ የምትቆሙበት አይደለም ማለት ሁሌም ማስራት ትችላላችሁ ማለት ነው። ለምን የስራ ዘርፋችሁ አካባቢ ስለሆነ ማለት ነው። ይሄን አውቃችሁ አንዱን ኒቾችን ከነዚህ 10 ኒቾች መርጣችሁ ስራ ማስራት ወይ ደግሞ ዩቱብ ከፍታችሁ ገንዘብ ሜክ ማድረግ ትችላላችሁ። የተለያዩ ቪዲዮዎችን ማስራት ትችላላችሁ። በርቱበት እላችኋለሁ። ያልገባችሁ ነገሮች ካለ ኮሜንት ላይ እፈልገዋለሁ። ዩቱብ ቻናልን ሰብስክራይብ አድርጉ፣ ቪዲዮችን ላይክ ሼር አድርጉ። ብዙ ጋር እየወጡ ስላልሆነ በሌላ ቪዲዮ እስከምንገናኝ ቴንኪዩ። መልካም ጊዜ፣ በሰላም ቆዩ። ቴንኪዩ።